ጤና ይስጥልኝ ተመልካቾቻችን የዕለቱን ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁን ቆዩ። በሀገራዊ ምክክር አጀንዳዎች ላይ በሚደረጉ ውይይቶች ልዩነቶች ሊኖሩ ቢችሉም እንኳን መዳረሻዎቹ ኢትዮጵያን መገንባት መሆን እንዳለበት ተመካካሪዎች ገለጹ። ሀገራዊ ምክክሩ የነበሩ ችግሮችን ከመፍታት ባለፈ ለወደፊትም የውይይት የፖለቲካ ልምምድ ሊሆኑ እንደሚገባ ጨምረው ገልጸዋል። ዛሬ በጠረጴዛ ዙሪያ የሚደመጥ የሐሳብ ትግል ነገ ልጆቻችን ከሚከፍሉት የደም ዋጋ ይታደጋቸዋል። ዛሬ የምንለማመደው የመደማመጥና መወያየት ጥበብ ለነገው ትውልድ የማይጠፋ የሰላም ፋኖስ ይሆናል በሚል እሳቤ የተጀመረው ሀገራዊ ምክክርም ኢትዮጵያን ሰላማዊ ጸና እድገቷን ፈጣን ያደርጋል። ምክክሩ ልዩነቶች የጥፋት ቀለብ መሆናቸው ቀርቶ ሀገር የሚታነጽባቸው የውበት ቀለማት እንዲሆኑም መሰረት የሚጥል ነው። ለዛሬ ብቻ ሳይሆን ለነገም ችግሮችን በውይይት መፍታት ምን ያህል አትራፊ እንደሆነ የሚያስረዳ ልምምድም ይሆናል። የቆዩ ችግሮቻችን ስንከራከርባቸው ከክርክር አልፎ ደግሞ ወደ ግጭት ሲያመሩ የነበሩ ወደ ትጥቅ ትግልም ጭምር ሲያመሩ የነበሩና የቆዩ የተደራረቡ ለዘመናት ለእርስ በርስ መሻኮትና ለሰላም እጦትም ጭምር ምክንያት ሆነው የነበሩ ጉዳዮችን በኢትዮጵያ ሰማይ ስር የሚነሱ በርካታ ጥያቄዎች ቀርበው ውይይት የተደረገባቸው ነው የሚገኘው። ይሄ ልምምድ ኢትዮጵያውያንን የሰለጠነ የፖለቲካ ባህል እንዲኖረን ጭምር የሚያለማመድ ሆኖ ነው ያገኘሁት ማለት ነው። ዘላቂ የሆነ መፍትሄ ሊያመጣ የሚችል የብሔር ብሔረሰቦችን አንድነት ባስከበረ መንገድና ባስጠበቀ መንገድ ያለምንም የእርስ በርስ መጎዳዳትና የእርስ በርስ ቁስለትና በበርካታ ሀብትና ንብረት ውድመት የሰው ልጆች ሕይወት መጠፋፋት ሰላማዊ በሆነ መንገድ በዚህ መንገድ ተመካክሮ ሀገራችን ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክር ውጤት ያመጣል እናምናለን ማለት ነው። ወትሮም ቢሆን በየአካባቢው የጥልን እሳት በሽምግልና ማብረድ የልዩነትን ገደል በምክክር መሻገር የተለመደ ህያው እሴት ነው። በእጃችን ያለውን ወርቅ ባለመጠቀማችን የጥርጣሬና መገፋፋት አዙሪት ውስጥ እየተንገላታን ሀገር የማይገባት ውጣ ውረድ ውስጥ ቆይታለች። በትናንትናችን ላይም ከባድ ዋጋ አስከፍሎናል። አሁን የተጀመረው ምክክር ለዘመናት የቆዩ ችግሮችን በሁሉም ወገን የጋራ መፍትሄ የምንሻገርበት ወሳኝ መንገዳችን ነው። እያንዳንዱ የኢትዮጵያ ችግር ካለመግባባት፣ ካለመሰብሰብ፣ ካለማመካከር የመጣ እንጂ ሌላ የተለየ የለም። ኢትዮጵያ ከሁሉም የምትቀድም ከዓለም ትልቅ ታሪካዊ ሀገር ነገሮች ግን ተሰባስቦ ሃንድል የሚያደርግበት ወቅት ስላልነበረ ነው። ይህ ወቅት ግን ታሪካዊ ወቅት ነውና የመጣ ትልቅ ጠቀሜታ ያለው ጊዜ ስለሆነ ሁላችንም ተጠቅመን እችን ጊዜ ወደ ውጤታማነት መቀየር አለብን። ይሄ ተመካካሪ ትልቅ ወሳኝ ኃላፊነት ተጥሎበታል ብዬ አስባለሁ። ስለዚህ ለቀጣይም ትውልድ ለኛም አሁን ላለው ለሀገራችን እድገትም ይሄ የምንመካከረው የሚመጡ ውጤቶች በጣም ወሳኝና ሀገራችን እንድትቀጥል ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። በሀገራዊ ምክክሩ አዳራሽ ብዝሃ መልክ ያላቸው ጥያቄዎችና አጀንዳዎች በአንድ የውይይት ጠረጴዛ ላይ ቀርበዋል። ትናንት ለጠብ የተዘረጉ እጆች ዛሬ ሀገርን ለማዳን በቁጭትና በትህትናም ተያይዘዋል። በምክክሩ የሚነሱ ሀሳቦች ቀለማቸውና ዜማቸው የተለያየ ቢሆንም የሁሉም መዳረሻ ግን አንድ ነው፣ ትልቋን ኢትዮጵያ መገንባት። ጥያቄዎቻችንም የተለያዩ ፍላጎቶቻችንም የተለያዩ ሊሆኑ ይችላሉ። ነገር ግን አንድ የሚያደርገን ነገር ግን አለ። አንድ የሚያደርገን ነገር አገር ነው። የአገር ፍላጎት የአገር ቀጣይነት ነው አንድ የሚያደርገን ማለት ነው። አገርን አሸናፊ የሚያደርግ ለትውልድ የሚተርፍ ለነገ የሚተርፍ በድምሩ ደግሞ ኢትዮጵያን ሊያሳድግ የሚችል ሀሳብ ይጠበቃል። እያንዳንዳችን የምናዋጣው ሀሳብ ከነበርንበት ሁለንተና የሆነ ውጥንቅጡ ከወጣ የፖለቲካ መንገድ ዘላቂ የሆነ መፍትሄ ሊያመጣ የሚችል ምክክርን ይዘን እንወጣለን ብለን እናስባለን። የቀረ የጎዳን ነገር አለ ባለመመካከራችን። ይህን ቁጭት በሚያስቀር መልኩ ነው አሁን ውይይቱ መደረግ መቻል አለበት። የባለፈው ጊዜ በሚያካክስ መልኩ የበለጠው በሚክስ መልኩ ነው ውይይቱ መደረግ አለበት ብዬ አስባለሁ። ሀገራዊ ምክክሩ በፍቅርና በጋራ መከባበር ላይ የተመሰረተች አዲስና ጠንካራ ሀገር ለመገንባት የተያዘ ታላቅ አጀንዳ ነው። የሀገራዊ ምክክር አሳታፊነት ልዩነቶችን በመፍታት እውነተኛ መፍትሄ ለሀገር እንዲያመጣ ከፍተኛ እምነት እንዳላቸው በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነዋሪዎች ተናገሩ። ምክክሩ ከንግግር ባለፈ ችግር ፈቺ ውጤቶችን የሚገኙበት ስለሚሆንም ነዋሪዎች ገልጸዋል። ኢትዮጵያውያን እየመከሩ ነው፣ ሀገርን ያሻግራሉ፣ ልዩነትንም ይቀርፋሉ ያሏቸውን አጀንዳዎች ለይተው መምከር ከጀመሩ ቀናት ተቆጥረዋል። ምክክሩ ልዩነትን በጠበንጃ ለመፍታት የመሞከር አክሳሪ አስተሳሰብን የተሻገረና የሰለጠነ መንገድ መሆኑን የሚያነሱት የፍኖተ ሰላም ከተማ ነዋሪዎች
የውይይት አጀንዳዎች ከህዝብ የመነጩ በመሆናቸው ውጤቱን አመላካች መሆናቸውን ያነሳሉ። ኢትዮጵያ እንደሚታወቀው በታሪኳ ለዘመናት የኖረች ሀገር ናት። በዛ ላይም የብዙ ብሔር ብሔረሰቦች መኖሪያ ናት። የአብሮነት፣ የመተሳሰብ፣ የመቻቻል፣ የአንድነት ሀገር ስለሆነች ይህንን ሊያጸና የሚችል መግባባት ሊፈጥር የሚችል አጀንዳ ናቸው የተለዩ አጀንዳዎች። በእነዚህ ላይ መግባባትና የጋራ መግባባት መድረስ ትልቅ አስተዋጽኦ አለው። ለወደፊቱም ለኢትዮጵያ ዘላቂነት፣ ለዘላቂ ሀገረ መንግስት ግንባታ፣ ለብሔረ መንግስት ግንባታ ወሳኝ ናቸው ብዬ አስባለሁ። ግጭትና የትጥቅ ትግል እሳቤ ዘመን ያለፈበት መሆኑን የሚገልጹት ነዋሪዎቹ ከምክክሩ የመልካም ተሞክሮ ጅማሮነት ተሻግሮ በሁሉ አቀፍ ተግባቦትና አንድነት የምትገነባ ኢትዮጵያን ይጠብቃሉ። ሀገር ልትገነባ የምትችለው፣ ልትለማ የምትችለው፣ እኩል ልታድግ የምትችለው፣ ተወዳዳሪ ሀገር ልንፈጥር የምንችለው ከሰላሙ ጋር ተያይዞ ሁሉም ማህበረሰብ ከአፈሙዝ ወጥቶ ከጦርነት ወጥቶ የልማት የመልካም አስተዳደርና የሰላም ጉዳዮችን ባለቤት መሆን መቻል አለበት የሚል እምነት አለኝ። ልዩነቶቹ በጣም ተለጥጠው የግጭት መንስኤ የሆኑ ላለመግባባት መንስኤ የሆኑ ሰላም ያሳጡን በርካታ ጉዳዮች አሉና ለግጭት በር የሚከፍቱ የነበሩ ነገሮች ሁሉ እየተዘጉ በሚሄድበት ሰዓት ላይ ሰላማችን ወደ ዘላቂነት የማጽናት ስራዎችን ያመጣል። ለሀገራዊ ምክክሩ ስኬታማነት የወከሏቸው ተወያዮች ኃላፊነት የላቀ መሆኑን ያነሱት የፍኖተ ሰላም ከተማ ነዋሪዎች እነሱም በምክክር ውጤቱ ለምትገነባው አዲሷ ኢትዮጵያ የድርሻቸውን እንደሚወጡ ገልጸዋል። ባለፉት ቁርሾች እየተነሳን አጠቃላይ የሀገረ መንግስት ህልውናውን አደጋ ውስጥ የሚጥል በየአካባቢው የሚፈጠሩ ግጭቶችን ለአንዴና ለመጨረሻ ጊዜ በሚቋጭ መንገድና ወደ ሰላማዊ እና አብሮ የመኖር ሁሉን አቀፍ ተግባቦት ሊፈጸምበት የሚችል ምክክር እንደሚሆን ነው ተስፋ የምናደርገው። ሀገር የምክክር ውጤት ነው የምትሆነው፣ ሀገር የተግባቦት ውጤት ናት በሚለው ጫፍ ጠርዝና ጠርዝ ካለ አስተሳሰብ መጥቶ ወደ መሀል ሰብሰብ ብሎ ለሀገር ሲባል ሁሉንም ነገር የመተው እሳቤ ውስጥ መግባትና ሀገርን ማስቀደም ትልቅ ኃላፊነት ያለበት በመሆኑን አውቆ በዛ ልክ መገዛት ይኖርብናል የሚልታለኝ። ህብረተሰቡም ከምክክሩ የሚመነጩ የመፍትሄ አማራጮችን በመተግበር ለተሻለ ሀገር ግንባታ እንዲዘጋጅ ጥሪ አቅርበዋል። በመጨረሻም የአንድ ሀገር የውጭ ዲፕሎማሲ ጥንካሬና የሉዓላዊነትን መከበር የሚለካ በታጠቁ የጦር ብዛት ሳይሆን በውስጡ ባለው የህዝብ አንድነትና የጋራ መግባባት ነው። በአሁኑ ወቅት ኢትዮጵያ የጀመረችውን ታሪካዊ ሀገራዊ ምክክር ከውስጥ ልዩነቶች ተሻግራ በአንድ ድምፅ የምትተገብርበት አዲስ ምዕራፍ መሆኑን ተነግሯል። ታሪክ እንደሚያስተምረን የውጭ ኃይሎች በአንድ ሀገር የውስጥ ጉዳይ ጣልቃ ለመግባት የሚያስችላቸውን በር የሚያገኙት በሀገር ውስጥ ያሉ የፖለቲካ ኃይሎች እርስ በርስ በሚፈጥሩት ከፍተኛ አለመተማመን ነው። ኢትዮጵያ ባለፉት ዓመታት ያጋጠሟት አብዛኛዎቹ የውጭ ጫናዎች መሰረታቸውን ያደረጉት በሀገር ውስጥ በነበሩ ግጭቶችና አለመረጋጋቶች ላይ ነበረ። የሰው ልጅ መገኛ በመሆኗ ሳይንሳዊ በሆነ መንገድ ባሉ ማረጋገጫዎች ሁሉ ጥንታዊነቷ አሌ የማይባል የማያከራክር እውነት ነው። ነገር ግን በዚህ ታሪካችን ውስጥ አንድ ስብራት አለ፣ አንድ ስንክሳር አለ፣ አንድ ውድቀት አለ። ያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም ነው። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህንን ስብራት ለአንዴና ለመጨረሻ ጊዜ ማቆም ያስፈልጋል። በሀገራዊ ምክክር አማካኝነት የሚፈጠሩ ጠንካራ መግባባት ግን እነዚህን ክፍተቶች በሙሉ ይደፍናል። የተለያዩ የፖለቲካ ፓርቲዎች፣ ምሁራንና አዋቂዎች በአንድ ጠረጴዛ ዙሪያ ቁጭ ብለው በዋነኛ ሀገራዊ መግባባት ላይ እንዲወያዩ መንገድ ይከፍታል። በዚህ ሀገራዊ ምክክር የኢትዮጵያን ሰላምና መረጋጋት እንደ አፍሪካ ህብረት በጣም ወሳኝ ቦታ የምንሰጠው ነው። ምክንያቱም የኢትዮጵያ መረጋጋት ለቀጠናውም ብሎም ለአህጉሪቱ ወሳኝ መሆኑን እንደ አፍሪካ ህብረት እናምናለን። ይህን ባለፉት 63 ዓመታት የአዲስ አበባ ህዝብ እንዲሁም ከመልካሙ የኢትዮጵያ ህዝብ አይተናል።
ይህ ሂደት በስኬት ሲጠናቀቅና በዋና ዋና ብሔራዊ አጀንዳዎች ላይ መግባባት ሲደረስ የውጭ ኃይሎች አንዱን የሀገር ውስጥ ወገን በሌላው ላይ በማነሳሳት የራሳቸውን ፍላጎት ለማስፈጸም የሚጠቀሙበትን ዕድል ያሳጣቸዋል። የውስጥ አንድነት ሲጠናከር የውጭ ጣልቃ ገብነት የሚከለከልበት የመጀመሪያው ዋነኛ የሀገር መከላከያ ግንብ ይገነባል። በዲፕሎማሲው መድረክ የአንድ ሀገር ተደራዳሪዎች አቅም ከጀርባቸው ካለው ሕዝብ ድጋፍ ጋር እኩል ነው የሚባል መርህ አለ። ወሳኝ የድርድር መድረኮች ላይ የኢትዮጵያ ተደራዳሪዎች የሚያቀርቡት ሀሳብ የሁሉም ኢትዮጵያውያን የጋራ አቋም መሆኑን ሲታወቅ በሌላኛው ወገን የሚኖረው ተሰሚነት ክብደት እጅግ የላቀ ይሆናል። በአንጻሩ ግን የውስጥ ልዩነቶች በሰላማዊ መንገድ ሳይፈቱ ሲቀሩ ህዝቡ በተለያየ ጎራዎች ተከፋፍሎ እርስ በርሱ ሲጠባበቅ የውጭ ተደራዳሪዎች ድምፅ ደካማና ዋጋ የሌለው ይመስላል። What do I see about what Ethiopia is doing today? ኢትዮጵያ ዛሬ ያከናወነችው ባለው ነገር ጥንካሬና እድሎች ይታዩኛል። ታሪካችሁ የጥንካሬያችሁ አካል ነው። ህብረ ብሔራዊነታችሁ የጥንካሬያችሁ አካል ነው። ያለፈው ልምዳችሁ የጥንካሬያችሁ አካል ነው። የአፍሪካ መዲና መሆናችሁ የጥንካሬያችሁ አካል ነው። እነዚህን ሁሉ እድሎች መጠቀም አለባችሁ። ስለሆነም አሁን እየተካሄደ ያለው ሀገራዊ ምክክር በሀገራዊ ጥቅሞች ዙሪያ የማይናወጥ ብሔራዊ ድምፅ ለመፍጠር ወሳኝ ሚና ይጫወታል። በመምከር መፍታት ስንችል በዓለም አቀፍ መድረኮች ላይ በአንድ የጋራ ድምፅ የመናገር ብቃታችን በከፍተኛ ሁኔታ ያድጋል። በዘመናዊ ዓለም አቀፍ ግንኙነት በውስጡ ሰላም የሰፈነበት የህግ የበላይነት የሚከበርበትና የውስጥ ችግሮች በሰለጠነ መንገድ በውይይት የሚፈታ መንግስት በዓለም አቀፍ መድረክ ያለው ተሰሚነት ከፍ ያለ ነው። ኢትዮጵያም ሁሉን አካታች የሆነ ሀገራዊ ምክክር በስኬት ማጠናቀቅ መቻሏ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት በሀገራችን ውስጥ የፖለቲካ ብስለት መኖሩን፣ አስተማማኝ አጋር መሆን የምንችል መሆኑ እንዲሁም ቀጠናዊ መሪነታችን ላይ የማይተካ ሚና የምንጫወት መሆኑን ማረጋገጫ ይሆናል። ሀገራዊ ምክክሩ ዝም ብሎ የፖለቲካ ፓርቲዎች የልሂቃን ውይይት መድረክ ብቻ አይደለም። ይልቁንም የኢትዮጵያን ሉዓላዊነት፣ ብሔራዊ ክብር በዓለም አቀፍ ደረጃ ዳግም ለማስከበር የሚደረግ የዲፕሎማሲ ግንባታ መሰረት ነው። በምክክሩ ሂደት የምናመጣው ጠንካራ ሀገራዊ መግባባት የውስጥ ሰላማችንን አስተማማኝ አድርገዋል። የውስጥ ሰላማችን ደግሞ በዓለም አቀፍ መድረክ ላይ የሚኖረንን የመደራደር አቅም ወደ ላቀ ደረጃ ያሸጋግራል። ሉዓላዊነት የሚከበረው በጦር መሳሪያ ብቻ ሳይሆን በመካከላችን በሚፈጠር ጠንካራ ማህበራዊ ውልና በአንድነት ድምፅ ጭምር ነው። በመሆኑም ሀገራዊ ምክክሩን በንቃት በመደገፍና ስኬታማ እንዲሆን መጣር የእያንዳንዱ ኢትዮጵያዊ ታሪካዊና ሀገራዊ ግዴታ ነው። ዜናው አበቃ። ከቀሪ ፕሮግራማችን ጋር መልካም ቆይታ